በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ኢትዮጵያ በየአመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ሀገራችን ማለት ነው። ኢትዮጵያ የንግድ እንቅስቃሴዋ ከምን ጊዜውም በላይ እየተቀየረ ነው። እንደ ዘመን ገበያ ያሉ የኦንላይን ግብይት መድረኮች አሁን ላይ የንግዱ ዓለም የጀርባ አጥንት እየሆኑ መጥተዋል። የኢንተርኔት ተጠቃሚዎች ቁጥር መጨመርና የዲጂታል ክፍያ አማራጮች መስፋፋት ለኦንላይን ንግድ መጠናከር ትልቅ አስተዋጽኦ አድርገዋል። የኦንላይን ግብይት ያለ ዲጂታል ክፍያ የማይታሰብ በመሆኑ እንደ ቴሌብር፣ ሲቢኢ ብርና ሌሎች የግል ባንኮች የሞባይል ባንኪንግ አገልግሎቶች ለዘርፉ መስፋፋት ያላቸው አበርክቶ ቀላል የሚባል አይደለም። እነኚህ የግብይት አማራጮች ግብይቱን ቀላል እንዳደረጉላቸውም ተጠቃሚ ይናገራሉ። አዎ የዲጂታል ግብይት ተጠቃሚ ነኝ። የዲጂታል ግብይት መኖሩ ብዙ ጥቅም አለው። ለምሳሌ ጊዜን ይቆጥብልኛል እና የትራንስፖርት ወጪ ይቀንስልኛል። ስራን በተቀላጠፈ ሁኔታ ለምሳሌ በዓል በሚኖርበት ሰዓት ባንኮች ሊዘጉ ይችላሉ። ለዛ እንደ ልብህ ብሩ በእጅ ላይ ስላለ እንደ ልብህ አክሰስ ታደርጋለህ። ስራን ያለማቋረጥ በቅልጥፍና ልትሰራ ትችላለህ። ነገሮች አሁን ላይ ዲጂታላይዝድ መሆናቸው በጣም ብዙ ጠቀሜታዎች አሏቸው፣ እያገኘንባቸውም ነው። ለምሳሌ እንደ ድሮ ባንክ ተዘጋብኝ አልተዘጋብኝ ብሎ ጥድፊያ የለም። በማንኛውም ሰዓት ገንዘቤን ማንቀሳቀስ እችላለሁኝ። ጊዜ ቆጣቢ ነው። አብዛኛው ተጠቃሚ ነው። በቃ ካሽ ከስንት አንዴ ነው ብቻ በዚህ ሰዓት እንጂ እንዳለ ወደ ዲጂታል ሲስተም ገብቷል። ያው ሰው ከጊዜም አንጻር ከምንም አንጻር እንደፈለገ ያው ስልኩም ላይ ስለሆነ ያን በሚል በጣም አሪፍ። በዚህ የዲጂታል ዓለም የተለያዩ ሀገራት የኦንላይን ንግድን ዓለም አቀፋዊ በሆነ መንገድ በስፋት እያከናወኑ ይገኛሉ። ኢትዮጵያም ይህንን የኦንላይን ንግድ ለማስፋት እየሰራቻቸው ያሉ ስራዎች ለጀመረችው የዲጂታል 2030 ጉዞ ውጤታማነት ትልቅ መነሻ እንደሚሆን የንግድና ቀጠናዊ ትስስር ሚኒስቴር ዴኤታው ይድነቃቸው ወርቁ ይገልጻሉ። ኢኮሜርስ እንግዲህ በአጠቃላይ በኦንላይን የሚደረጉ ግብይቶችን በዌብሳይት ሊሆን ይችላል፣ በአፕሊኬሽን ሊሆን ይችላል የሚወክል ቃል ነው። እንግዲህ የትልቁ የዲጂታል ኢኮኖሚ አካል ሲሆን ሀገራት በተለየ መልኩ ኮምፔት እያደረጉ ለምሳሌ ቻይና በዚህ ዓመት ከ46 ትሪሊየን በላይ በዚህ ዘርፍ ለማግኘት ችላለች። እኛ ኢኮሜርስን ስናየው የዲጂታል 2025 ውጤት ብቻ ሳይሆን ዲጂታል 2030 ኢኔብል የሚያደርግ ወደ ተሻለ አፈጻጸም የሚያመጣ ምክንያቱም ንግድ አጠቃላይ ማህበረሰቡን የሚነካ ነገር ስለሆነ በኢኮሜርስ ህዝቡን አጠቃላይ ወደ ዲጂታላይዜሽን አመጣ ነው ማለት ዲጂታል ኢትዮጵያ ተሳለጠ ወይም ዳር ደረሰ ለማለት ትልቅ መንደርደሪያ የሚሆነው። በአሁኑ ወቅት ከአፍሪካ በዲጂታል ግብይት ረገድ በአጠቃላይ የዲጂታል ኢኮኖሚና የቴክኖሎጂ ዝግጁነት ናይጄሪያና ደቡብ አፍሪካ ቀዳሚውን ስፍራ ይይዛሉ። የኢትዮጵያም የዲጂታል ግብይት ባለፉት ጥቂት ዓመታት ውስጥ በከፍተኛ ፍጥነት እያደገ ይገኛል። በተለይም የተደረጉ የፖሊሲ ለውጦችና የዲጂታል ክፍያ መስፋፋት ትልቅ መነቃቃትን ፈጥሯል። ይህ የዲጂታል ግብይት ስርዓት ለሀገር ኢኮኖሚ ትልቅ አስተዋጽኦ እንዳለውም በወራቤ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ዶክተር መሐመድ ኢሳ ይገልጻሉ። የገቢ መጨመር ላይ ከፍተኛ ቫልዩ አለው። ይህም ንግድ ወደ ዓለም አቀፍ ገበያ ስለሚደርስ ሀገር ውስጥ ያሉ ንግዶች ብዙ ደንበኞችን ያገኛሉ። ሁለተኛ ለስራ ፈጠራ በከፍተኛ ደረጃ ፋይዳ ያለው ነው። ይህም በቴክኖሎጂ በተለያዩ በማጓጓዣ ዲጂታል ክፍያ እና በአገልግሎት መስኮች አዲስ የስራ እድሎች እንዲፈጠሩ ያደርጋል። ሌላው ገቢ ግብር እንዲጨምር ያደርጋል። ገቢ ግብር የተመዘገቡ የኦንላይን ንግዶች ለመንግስት ተጨማሪ ገቢ ግብር እንዲያገኙ ያደርጋል። ይህም ከዚህ በፊት በተለያየ መልኩ የገቢ ግብር ማይከፍሉ የነበሩ ነጋዴዎች በተገቢው ተመዝግበው በተገቢው በሸጡት ያህል ለመንግስት ተገቢው ገቢ እንዲከፈል ያደርጋል። ይሁንና የኦንላይን ንግድ ለነጋዴውም ሆነ ለሸማቹ ከሚሰጠው ጠቀሜታ ባሻገር እንቅፋቶች አያጡትም። የምርት ጥራት መጓደል፣ በፎቶ የታየውና እጅ ላይ የሚደርሰው እቃ አለመመሳሰል እንዲሁም የኢንተርኔት መቆራረጥ በዘርፉ የሚታዩና ተጠቃሚዎች የሚያነሷቸው ችግሮች ናቸው። ቦርሳ አንዴ ገዝቻለሁ። ቴሌግራም ላይ አይቼ ነበር የገዛሁት እና ቴሌግራም ላይ ያለው ያምር ነበረ፣ ትልቅ ነበር ምናምን ነገር አምጥተውልኝ ነው እዚህ ሰፈር ድረስ ያመጣልኝ። ግን አንድ አይነት አልነበረም፣ አይመሳሰልም። ዲዛይኑ ብቻ እንጂ እንትኑ ሳይዙ ከዛ ኳሊቲው ምናምን አንድ አይደለም ነበር። አሁን ለምሳሌ እኔ ልብሶች ምናምን በማዝዛት ፎቶ ላይ ያየኋቸው ኤግዛክት ሙሉ ለሙሉ አይመጡም። አሁን ለምሳሌ ከለር አለ፣ አንዳንድ ነጋዴዎች ኢፌክት ይጠቀማሉ ፎቶ በሚያነሱበት ሰዓትና እኔ ይሆናል ብዬ ያመጣሁት ከለር ቤቴ ሲመጣ ሌላ አይነት ከለር ይዟል። እሱ አለ። ሌላ ደግሞ ኳሊቲ አለ። እዛ በቃ እንዴት ነው ፎቶ ላይ የምታየው ሙሉ ለሙሉ አንድ አይደለም። ኤክስፔክት እንዳረግሽ አይሆንልሽምና እሱ አንድ ችግር ነው። የኢትዮጵያ ዲጂታል ግብይት ወደ ኋላ የማይመለስ ጉዞ መጀመሩ እሙን ነው። ታዲያ ይህ ጉዞ እንዳይስተጓጎል የቁጥጥር ስርዓቱን ማጠናከርና የሸማቾች መብት ጥበቃን በተግባር መተርጎም እንዲሁም የኢንተርኔት መሰረተ ልማቱን በሚፈለገው መጠን ማዘመን አስፈላጊ ነው።